Tamari bet ላንቺ ተማሪ ቤት ላንተ ዛሬ እጅግ ወሳኝ የሆነ ርዕስ እናያለን። እሱም ፈርመንቴሽን ነው። ፈርመንቴሽን በሪስፓይሬሽን ውስጥ አንደኛው የአኔሮቢክ ሪስፓይሬሽን ፈርመንቴሽን እንለዋለን ማለት ነው። ኦክሲጅን ባይኖር ኖሮ ምንድነው የምናደርገው? አብዛኛውን ኢነርጂ የምናመርተው ኦክሲጅን ተጠቅመን ነው። ያለ ኦክሲጅን ኢነርጂ ማምረት አንችልም። በኤሮቢክ ኦክሲጅን ነው አብዛኞቻችን ማለት ነው። ግን ያለ ኦክሲጅን በአኔሮቢክ ፓዝዌይ ኢነርጂ የሚያመርቱ ኦርጋኒዝሞች እንዳሉ ሆነው ግን ብዙ ጊዜ ኤክሰርሳይዝ ስንሰራ፣ ስፖርት ስንሰራ፣ ስንሮጥ የምናወጣው ኢነርጂ በጣም ብዙ ነው። መስሎቻችን የሚጠቀሟቸው ብዙ ኢነርጂዎች አሉ። በዚህ ሰዓት ግን እየሮጥን ወይም ኤክሰርሳይዝ እየሰራን ኦክሲጅን የምናስገባበት መጠን ይቀንሳል ማለት ነው። የኦክሲጅን ዲማንድ ይቀንሳል፣ ኢነርጂ ግን ይጨምራል። በዚህ ሰዓት ሰውነታችን የኢነርጂ ባካፕ ሲስተም አለው ማለት ነው። ስለዚህ በተለመደው መልኩ ኦክሲጅን እያስገባን ኢነርጂ ፕሮዲውስ ማድረግ ባንችልም ኦክሲጅን በመጠኑ በሚያንስ ሰዓት ወይም ኦክሲጅን በማይኖር ሰዓት ሰውነታችን የላክቲክ አሲድ ፈርመንቴሽን ፕሮሰስ ይጀምራል። ዛሬ ፈርመንቴሽንን አልኮሊክ ኤንድ ላክቲክ አሲድ ፈርመንቴሽን ብለን በሁለት ከፍለን እናያለን። So let's start from the alcoholic fermentation. Alcoholic fermentation. So the fermentation in general, it is the anaerobic respiration. Anaerobic respiration. You know, in aerobic respiration, there are 4 stages, that is the glycolysis, link reaction, Krebs cycle, and electron transport chain. So if there is the oxygen, if oxygen is absent, so our body system or cellular respiration is shifts to the fermentation process, anaerobic pathway. So the alcoholic fermentation. In this process, we use the glycolysis products. የግሉኮስን ወደ ፓይሩቬት ቀይረናል። ከዛ በኋላ ፓይሩቬት በኤሮቢክ ሪስፓይሬሽን ጊዜ ቢሆን በሊንክ ሪያክሽን ወደ ክረብስ ሳይክል ሄዳል። ሶ ግላይኮላይሲስ የአኔሮቢክም የኤሮቢክ የሁለቱም ሪስፓይሬሽን ኮመን ስቴፕ ነው። ግላይኮላይሲስ በሁለቱም ፕሮሰስ ግሉኮስ ይሰበራል። ግን በአኔሮቢክ ሪስፓይሬሽን ግሉኮስ ወደ ፓይሩቬት ከተቀየረ በኋላ ፓይሩቬት ግን ወደ አልኮል ወይም ወደ ላክቲክ አሲድ ይቀየራል ማለት ነው። The alcoholic fermentation is most of the time is common in yeasts, especially in the anaerobic organisms and microorganisms. So the alcoholic fermentation, it starts from the glucose. The glucose is broken down into two pyruvates. Again, these two pyruvates are converted to the acetyl. There is 2 acetylaldehyde. This is the intermediate between the pyruvate and the final product, which is the alcohol. Acetylaldehyde ወደ ኢታኖል ይቀየራል ማለት ነው። በዚህ ፕሮሰስ ውስጥ ይሄ አሴታይልአልዲሃይድ ኢንተርሚዲየት የምንለው ሞለኪውል ነው ማለት ነው። You know, when you convert the glucose into pyruvate, there is the NAD plus is converted to the NADH. NADH እናመርታለን ማለት ነው። በዚህ ፕሮሰስ NAD ፕላስን ወደ NADH ነው። ሶ NADH ተመልሶ NAD ፕላስን ሪጀነሬት ያደርጋል ማለት ነው። ሶ በመጀመሪያው ስቴፕ NAD ፕላስ ወደ NADH ሲቀየር ሬዲዩስ ሆነ፣ ከዛ ኦክሲዳይዝ ይሆናል። ሶ the NAD plus is reduces, also oxidizes, and there is a NADH cycle that is providing the hydrogen for in a conversion of the acetylaldehyde into ethanol. Acetylaldehyde ወደ ኢታኖል ሲቀየር እንጠቀማቸዋለን ማለት ነው። በግሉኮስ ፕሮሰስ ATP ይመረታል። ግላይኮላይሲስ ግሉኮስ ወደ ፓይሩቬት ሲቀየር አንድ ADP ወደ ሌላ ATP ወደ አንድ ATP እናመርታለን ማለት ነው። አጠቃላይ በግሉኮስ 2 ፓይሩቬት ሲመረት 2 ATP እናመርታለን። 2 ATP ለማምረት 2 NADP ያስፈልጋል ማለት ነው። ሶ በግሉኮስ የሚመረቱ 2 ATPዎች ናቸው የዚህ ፈርመንቴሽን ፕሮዳክቶች ማለት ነው። ስለዚህ በ32 ATP የምናገኘው ኢነርጂ እና በ2 ATP የምናገኘው ኢነርጂ በጣም ልዩነት አለው። ሶ በፈርመንቴሽን የሚገኘው ኢነርጂ በጣም አነስተኛ ኢነርጂ ነው ማለት ነው።
ኦኬ ሶ ይሄ ግሉኮስ ወደ ፓይሩቬት ሲቀየር ሁለት ኤቲፒ ይመረታል፣ ሁለት ናድ ፒኤች ይመረታል፣ ከዛ ሁለት ፓይሩቬት ይመረታል። ፓይሩቬት ወደ አሴታይል አልዲሃይድ ይቀየራል ማለት ነው። ሶ ፓይሩቬት ባለ 3 ካርበን ነው። ባለ 3 ካርበን ሞለኪውል ነው ማለት ነው። የዚህ አይነት ስትራክቸር አለው ፓይሩቬት። ሶ አሴታይል አልዲሃይድ ምን አይነት ስትራክቸር ነው ያለው? CH2 CC እነዚህ 3 ካርበኖች አሉ። በዚህ ሰዓት ሪሊዝ የምናደርገው ካርበን ዳይኦክሳይድ ስለሌለ 3ቱም ካርበኖች እንደተጠበቁ ነው። ሶ ይሄ ወደዚህ ይቀየራል ማለት ነው። ይሄ አሴታይል አልዲሃይድ ነው። ሶ ተመልሶ ይሄ ናዴችን 2 ሃይድሮጅን አስገባል ማለት ነው ወደዚህ the source of hydrogen the NADH is serve as a source of hydrogen። ሶ ስለዚህ በዚህ በግላይኮላይሲስ ያመረትነው ናዴች ተመልሰን ወደ ኢታኖል ስንቀይር 2 ሃይድሮጅን እንወስዳለን ማለት ነው። ሶ እዚህ ጋር የሚመረተው ኢታኖል CH2 and CC here is the carbon groups, the 3 carbons, and here is OH ቀደም ያመረትነው ካርበን ዳይኦክሳይድ ቀደም ያመረትነው ሃይድሮጅን እንደተጠበቀ ሆኖ ማለት ነው። ሶ እዚህ ጋር የምናመርተው ኢታኖል በዚህ ጊዜ የወሰድነው የሃይድሮጅን አለ እዚህ ጋር ፕሮዲዩስ ያደረግነው ሃይድሮጅን በሪአሬንጅ ስናደርግ ሶ እዚህ ጋር ሃይድሮጅን አለ። በዚህ መልኩ የኢታኖልን ፕሮዲዩስ ማድረግ ይቻላል ማለት ነው። ይሄ የአልኮሊክ ፈርመንቴሽን ነው። አልኮሊክ ፈርመንቴሽን ላይ ኢንፑት እና አውትፑታችን ምንድነው? ኢንፑታችን ምንድነው ለዚህ ፕሮሰስ? የመጀመሪያው 2 ፓይሩቬት እንጠቀማለን። ሌላ ለዚህ ፕሮሰስ የሚያስፈልገን 2 ናድ ፕላስ ያስፈልገናል ማለት ነው። ሶ ይህንን ተጠቅመን ምንድነው ያመረትነው? አውትፑታችን በዚህ ፕሮሰስ ኢታኖል ፕሮዲዩስ ይሆናል ማለት ነው። ኢስቶች ኢታኖል ፕሮዲዩስ ያደርጋሉ። 2 ኢታኖል ከአንድ ግሉኮስ ማምረት ይቻላል። በተጨማሪ እዚህ ጋር ባይ ፕሮዳክት አለ። ፓይሩቬት ወደ አሴታይል ኮኤ ሲቀየር 2 አሴታይል አልዲሃይድ። ኦኬ ሶ ይሄ የአልኮሊክ ፈርመንቴሽን ፕሮሰስ ነው። ሶ ግሉኮስ አለ። ግሉኮስን ወደ ፓይሩቬት እንቀይራለን። ፓይሩቬት ወደ አሴታይል አልዲሃይድ፣ አሴታይል አልዲሃይድ ፋይናሊ ኢታኖል ፕሮዲዩስ ያደርጋል። ሶ ዋት ኢዝ major product of this process is producing the ATP 2 ATP አምርተናል ማለት ነው። ከአልኮሊክ ፈርመንቴሽን 2 ATP ብቻ ነው ሊመረት የሚችለው። so what happen in lactic acid fermentation? እኛ ሰዎች አልኮሊክ ፈርመንቴሽን የለንም፣ አልኮል አናመርትም፣ ግን ላክቴት እናመርታለን። ላክቲክ አሲድ ብዙ ጊዜ ከኤክሰርሳይዝ በኋላ በመሰሎቻችን ውስጥ ላክቲክ አሲድ ሊጠራቀም ይችላል ማለት ነው። ስለዚህ ይሄ ላክቲክ አሲድ የሚመረተው በፈርመንቴሽን ፕሮሰስ ነው ማለት ነው። ሶ በፈርመንቴሽን ፕሮሰስ የዚህ የሁለቱ ዲፍረንስ አክቹዋሊ ግሉኮስን ወደ ፓይሩቬት ስንቀይር በሁለቱም ስቴጅ ያለ ፕሮሰስ ነው ማለት ነው። ሶ ግሉኮስ is converted to 2 pyruvate and these 2 pyruvates again converted directly into the lactic acid ቀጥታ ወደ ላክቲክ አሲድ ይቀየራል ማለት ነው። What's the difference between the alcoholic fermentation and the lactic acid? In alcoholic fermentation here is the intermediate molecule which is the acetylaldehyde መሃል ላይ አሴታይላልዲሃይድ ይመረታል ማለት ነው። በግሉኮስ በላክቲክ አሲድ ጊዜ ግን ቀጥታ ላክቲክ አሲድ ነው የሚመረተው። ከፓይሩቬት ወደ ላክቲክ አሲድ በቀጥታ ይቀየራል። ኢንተርሚዲየት የለውም ማለት ነው። ኢንተርሚዲየት የለውም። ሌላው ዲካርቦክሲሌሽን ፕሮሰስም የለውም። አሴታይላልዲሃይድም አይመረትም። ግን በዚህ ፕሮሰስ ውስጥ ናድ እና ናዴቾችን እንጠቀማቸዋለን። ሶ ሂር ኢዝ ናድ plus this is converted to NADH in the process of glycolysis ላይ ይሄ ፕሮዲዩስ ይሆናል። ተመልሶ ይሄኛው ናዴች ወደ ናድ ፕላስ ይቀየራል። ያ ማለት ከናዴች የምናገኘው ሃይድሮጅን እዚህ ውስጥ ተጠቅመናል ማለት ነው። ላክቲክ አሲድ ለመስራት ተጠቅመናል። ሶ ፓይሩቬት በሚመረትበት ፕሮሰስ ግሉኮስ ወደ ፓይሩቬት ሲቀየር በግላይኮላይሲስ እንደምናውቀው ADP ወደ
ኤቲፒ ይመረታል ይቀየራል። ሶ በአንድ ግሉኮዝ 2 ኤቲፒ ማግኘት እንችላለን ማለት ነው። ሶ የላክቲክ አሲድ ፈርመንቴሽን 2 ኤቲፒ ፕሮዲውስ ያደርጋል። ኢታኖል አልኮል ፈርመንቴሽንም 2 ኤቲፒ ፕሮዲውስ ያደርጋል ማለት ነው። ሁለቱም ተመሳሳይ የኤቲፒ ፕሮዳክት አላቸው። ነገር ግን ልዩነታቸው በዚህ ፋይናል ፕሮዳክታችን ላክቲክ አሲድ ነው፣ በዚህኛው ግን ኢታኖል ነው ማለት ነው። በሁለቱም ኬዝ ግን ተመሳሳይ የሚያደርገው ሀሳብ በዚህ በአልኮሊክ ፈርመንቴሽን ናዴጅ በጣም አስፈላጊ ነው ማለት ነው። ከኢታኖል ከተመረተ በኋላ የሚወጣው አውትፑት ማለት ነው ይሄ ናድ ፕላስ ተመልሰን ለግሉኮስ የምንጠቀምበት ነው። ግሉኮስ ተመልሶ ሲሰባበር ወደ ናዴች ይቀየራል ማለት ነው። ሳይክሉ በዚህ መልኩ ይቀጥላል። በዚህ ፕሮሰስ አክቹዋሊ አሲታይል አልዲሃይድ ሳይሆን በዚህ ኬዝ አውትፑታችን 2 ኢታኖል ይመረታል። ከዛ ሁለት ናድ ፕላስ ይመረታል። ናድ ፕላስ ከሌለ ናዴች ስለማይኖር ማለት ነው። ኦኬ በዚህ ፕሮሰስ አውትፑታችን ምንድን ነው ማለት ነው? ኢንፑት እና አውትፑት ስናወጣ the output of the lactic acid fermentation the input here is ADP, 2 ADP and also 2 pyruvates. These are the inputs and the final output are the lactic acid and actually there is no intermediate molecule and there is no production of carbon dioxide in case of lactic acid process. ስለዚህ ሳንወድ በግዳችን ኦክሲጅን ከሌለ ላክቲክ አሲድ ፈርመንት እናደርጋለን ማለት ነው። ስለዚህ ብዙ ጊዜ ከሩጫ ከኤክሰርሳይዝ በኋላ ስትራፖ የምንለው ጡንቻችንን የሚይዘው ማለት ነው እንዳንንቀሳቀስ የሚያደርገው በመሰሎቻችን ውስጥ ላክቲክ አሲድ ሲከማች ነው ማለት ነው። ይሄ ላክቲክ አሲድ ደግሞ ግዴታ ኤቲፒ ለማግኘት ስንል አሲድ መምረት ስላለብን ነው። ይሄ የአኔሮቢክ ፓዝዌይ ነው ማለት ነው። ኢታኖል እና ላክቲክ አሲድ እንዴት እንደሚመረት አይተናል። ኢታኖል በይስቶች ነው። ላክቲክ አሲድ ፈርመንቴሽን ደግሞ ሰውን በአኒማሎች እና አንዳንድ ጊዜ ባክቴሪያዎችም ይህንን ፕሮሰስ ያደርጋሉ። በአጠቃላይ ሁለቱ የአኔሮቢክ ፓዝ የሚባለው ነው። በሁለቱም ፕሮሰስ ውስጥ ግሉኮስን ተጠቅመን ወደ ኢታኖል እና ላክቲክ አሲድ የምንቀይርበት ሁለተኛው የኢነርጂ ባክአፕ ሲስተም በሴላችን ውስጥ የሚካሄድ ነው ማለት ነው። ይሄ አጠቃላይ የፈርመንቴሽን ፕሮሰስ ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የቴሌግራም፣ ዩቲዩብ እና ፌስቡክ ቻናሎቻችንን ጆይን አድርጋችሁ ሀሳባችሁን አጋሩን። መልካም ጊዜ